የፋኖ ኃይሎች ወደ ታሪካዊቷ ከተማ ዘልቀው ሲገቡ ዋናውን የፌዴራል መንገድ የዘጋ ውጊያ ሲያካሂዱ መዋላቸው ተሰምተዋል። ውጊያው አድማሱን አስፍቶ ውሏል። ከደሴ ወደ ወልዲያ የሚወስዱ የሐይቅ ውጫሌ ውርጌሳ ዋና መንገድ የውጊያ ማዕከል ሆኖ ውሏል። የፋኖ ኃይሎች ወደ ታሪካዊቷ ውጫሌ ከተማ እንዴት ዘልቀው ገቡ የሚለውን ጨምሮ ዝርዝር የግንባር መረጃው ቀጥታ ከትግሉ ሜዳ ይቀርባል። የብልጽግና ሰራዊት ኩብለላ ስርዓታዊ አደጋ ደቅኖበታል። በአንድ ክፍለ ጦር ባለፈው ወር ብቻ ከ185 በላይ አባላት ከስምሪት ቀጠና መውጣታቸው የወታደራዊ ግምገማ መረጃው ለጣቢያችን ደርሷል። ይኸው ክፍለ ጦር በጄኔራሉ ተገምግሞ ካምፑን ቀይሮ በአዲስ ኃይል መተካቱ ተሰምተዋል። በሌላ በኩል በወታደራዊ ጠቀሜታዋ ወሳኝ የሆነችውን ተኩለሽ ለመያዝ የዘመተው መከላከያ እቅዱ መክሸፉ ታውቋል። ይህም ሌላኛው የግንባር መረጃችን ነው። አብዮቱን እየጠበቅን ነው፣ ሁሉም አመራር የመዝመት ግዴታ አለበት። ይህንን የተናገሩት የኦሮሚያ መስተዳድር ሽመልስ አብዲሳ ናቸው። አቶ ሽመልስ ለካድሬዎቻቸው የምንዋጋው በድሮንና መሰል ቴክኖሎጂ ነው፣ ነገር ግን የከፋው ነገር ከመጣ ሁሉም ይዘምታል ብለዋል። ትሰሙታላችሁ። ህወሓት በተከዜ ቀጠና አዲስ ጊዜያዊ ወታደራዊ ካምፕ ማቋቋሙ ተሰምተዋል። በሌላ በኩል በዚያው ቀጠና የሚገኙ ታጣቂዎችን እያስወጣ ነው። ተከዜን አሻግሮ ወደ ትግራይ ኃይል እያንቀሳቀሰ መሆኑም አነጋጋሪ መረጃ ሆኗል። ጌታቸው ረዳ በበኩላቸው አብይ አህመድ የሰላም ሻምፒዮን ነው ሲሉ ኋላ ቀር ሲሉ የፈረጇቸውን ደብረ ጽዮንን ደግሞ የፕሪቶሪያው ስምምነት እንዲፈረም አንገቴ ላይ የቆመው እሱ ነበር ብለዋል። በአዲሱ የፈረንጅ አፍ ጽሑፋቸው በመረጃ ቅኝታችን ይዘነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች ታሪካዊቷን ከተማ ዘልቀው ሲገቡ ዋናውን የፌዴራል መንገድ የዘጋ ውጊያ ሲያካሂዱ መዋላቸው ተሰምተዋል። ውጊያው አድማሱን አስፍቶ እንደዋለ ነው የታወቀው። አፋብሃ ምኒልክ ዕዝ የፋኖ ኃይሎች የመሩት የአምባሰል ቀጠና ውጊያ በሁለት አቅጣጫ ወደ ወረዳው ዋና ከተማ ውጫሌ መግባቱን ያረጋገጠው የግንባር ዘጋቢያችን የፋኖ ኃይሎች ወደ ታሪካዊቷ ከተማ ዘልቀው በመግባት ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ውጫሌ ከተማ ላይ ከፍተኛ ውጊያ በመካሄድ ላይ መሆኑ ተሰምተዋል። ይህንን ብርቱ ውጊያ ተከትሎ ከደሴ ወደ ወልዲያ የሚወስደው የፌዴራል ዋና መንገድ የተዘጋ ሲሆን በተለይም ከደሴ መውጫ በኋላ ያሉት ሐይቅ ውጫሌ ውርጌሳ ዋናው መንገድ በፋኖ ኃይሎች መቆረጡን ተከትሎ ከማለዳ 12 ሰዓት ጀምሮ እስከ እኩለ ቀን ድረስ መንገዱ ዝግ መሆኑን ከአካባቢው ነዋሪዎች የግንባር ዘጋቢያችን አረጋግጠዋል። በተለይም በውጫሌ ከተማ በቀጠለው ውጊያ በከተማው ገብርኤልና ዋንዛ ሰፈር በተሰኙ አካባቢዎች በከባድ መሳሪያ የታጀበ ውጊያ ቀጥሏል። በዚህ ውጊያ የደረሰውን ዝርዝር ጉዳት ማወቅ ባይቻልም የከተማ ውጊያ መሆኑ ከባድ መሳሪያዎች በተከታታይ ሲተኮሱ መሰማቱ ሰብአዊ ጉዳቱን ሊጨምረው እንደሚችል ተገምተዋል። ከከተማው የወጡ መረጃዎች እንደሚጠቁሙት የከተማው አመራር ወደ መከላከያ ካምፕ በመሄድ የደህንነት ከለላ የጠየቁ ሲሆን ይህም የፋኖ ኃይሎች ብርቱ ማጥቃት በአካባቢው የጸጥታ ኃይል የሚመከት አለመሆኑን ያመላከተ ሆኗል። ከወልዲያና ደሴ በተለያየ አቅጣጫ የአገዛዙ ጦር ወደ ውጫሌ ከተማ እንዲንቀሳቀስ መደረጉን የጠቆሙት ምንጮች አብላጫውን የውጫሌ ከተማ ክፍል የተቆጣጠሩት የፋኖ ኃይሎች ታክቲካል የውጊያ ውሳኔ እስካልወሰኑ ድረስ ከተማው በእጃቸው እንደገባ ገልጸዋል። በተለይም የደሴ ሐይቅ ውጫሌ ውርጌሳ ወልዲያ ዋና መንገድ በፋኖ ኃይሎች መቆረጡ ለገዛ በተለያየ አቅጣጫ የተንቀሳቀሰውን የአገዛዙን ጦር ውጊያ እንደሚያከብድበትም ተገምተዋል። አድማጭ ተመልካቾቻችን በዚሁ የወሎ ቤት አማራ ቀጠና ያለውን የ24 ሰዓት የውጊያ መረጃ ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። በወሎ ቤት አማራ የሚገኙ ድሎች ከዕለት ወደ ዕለት እየጨመሩ ሲሆን ትናንትና ዛሬም አገዛዙ ከ37 በላይ አስክሬን ጥሎ የፈረጠጠበት አውደ ውጊያ ተካሂደዋል። በርካታ ጦሩ እየከዱ ያስቸገሩት አገዛዙ የቡድን መሳሪያንም ሆነ የነፍስ ወከፍ መሳሪያን ጠርንፎ በማሳደር ላይ ይገኛል። የአፋብሃ ምኒልክ ዕዝ የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በጋራ በመሆን ትናንት ከጧት ጀምሮ እስከ ምሽቱ በተካሄደው አውደ ውጊያ ከሰሞኑ እጅግ የላቀ ድል ሲገኝ በአካባቢው ዛሬም ተጠናክሮ በቀጠለው የማጥቃት ውጊያ ታላቅ ጀብዱ እየተፈጸመ ይገኛል። ትናንት በተደረገው አውደ ውጊያ የአገዛዙ ጦር ሙትና አስክሬኑን በፓትሮልና በአምቡላንስ ወደ ወልዲያ ሆስፒታል ሲያመላልስ ቢውልም ከ37 በላይ አስክሬኑን ሳያነሳ በመሄዱ አውደ ውጊያው በተካሄደበት መርሳ ዙሪያ ከተማ የሚገኙ አርሶ አደሮች ትናንትና ዛሬም በየጥሻው የወደቁ አስክሬኖችን እየለቀሙ እየቀበሩ ሲሆን ለራሱ ሰራዊት እንኳን ክብር የሌለው መሆኑንም በተደጋጋሚ አስመስክረዋል።
በአካባቢው በከባድ ሁኔታ የቆሰሉ ሰራዊቱንም ጭምር ጥሎ በመፈርጠጡ በዙ ግንባር ያገኘነው መረጃ ያመላክታል። የአገዛዙ ጦር ከመርሳ ከተማ በምዕራብ አቅጣጫ ያሉ የጦር ስትራቴጂክ ቀጠናዎችን ከተቻለም ለመቆጣጠር አርያም ለማጥቃት ቢንቀሳቀስም ከፍተኛ ኪሳራ አስተናግዶ ተመልሷል። ሁለቱ ክፍለ ጦሮች ባደረጉት ታላቅ ተጋድሎ ከቡድን መሳሪያ እስከ ተተኳሽ ድረስ በርካታ የጦር መሳሪያና ግብዓት መማረክም ሲችሉ አንድ ብሬን 34 ክላሽንኮቭ ከ5300 በላይ ተተኳሽና የእጅ ቦምቦች ከ950 በላይ የታሸገ የስቃጥላ ምግብ ገቢ ማድረጋቸውን እዙ አስታውቋል። በአካባቢው ዛሬም ከፍተኛ ውጥረት ያለ ሲሆን አገዛዙ ተለዋጭ ኃይል በማስገባት ቢያስብም በተለያዩ ቦታዎች ላይ በደፈጣ ከባድ ጥቃት እየደረሰበት መሆኑን ከቦታው የደረሰ መረጃ ያመላክታል። በዚሁ ቀጠና በወልዲያ ዙሪያ እዜት በርና በጉባ ላፍቶ ወረዳ በተለያዩ ቦታዎች ላይ በመድፍ ሽፋን የታጀበ አውደ ውጊያ ሲካሄድ ፋኖ ከፍተኛ ድል እየተቀዳጀ ይገኛል። ይህ በእንዲህ እንዳለ በዚሁ ቀጠና የአገዛዙ ጦር እየከዱ ፋኖን የሚቀላቀሉ እንዲሁም በፋኖ እንክብካቤ ተደርጎላቸው ወደ ቤቶቻቸው የሚሸኙ የአገዛዙ ጦር አባላት ቁጥር በእጅጉ ማሻቀቡን ከቦታው ማረጋገጥ ችለናል። በዛሬው ዕለት ብቻ ከወልዲያ እዜት በር በተካሄደ ውጊያ ከ10 በላይ ያገዛዙ ጦር የነፍስ ወከፍ መሳሪያ የያዘ የፋኖ ኃይሎችን ሲቀላቀሉ ከሰሞኑ ስናይፐርና ብሬን እንዲሁም ክላሽንኮቭ መሳሪያ የያዙ አፋባሃ ሚኒሊክ ዛሃዶችን የተቀላቀሉት ከ40 በላይ ደርሰዋል። ይህ ቁጥር የ5 ቀናት ብቻ ሲሆን አዲስ እዙ ወደ ቀጠናው ከገባ ጀምሮ ለአገዛዙ ፈተና የሆነበት የጦር መክዳት እንደሆነ በመገምገም ከሰሞኑ የአገዛዙ ጦር የጦር መሳሪያዎችን በመጠርነፍና በመከዘን ሰራዊቱን ባዶ እጁን እንዲያድርና እንዲውል ጠንካራ ዋርድያ በማቋቋም ችግሩን ለመቀነስ ቢሞክርም የአውደ ውጊያ ወቅት ከፍተኛ ቁጥር ያለው የአገዛዙ ጦር በመክዳት ፋኖን እየተቀላቀለ ይገኛል። ይህ የአገዛዙን ጦር መፍረስ በሁሉም ቀጠናዎች በአገዛዙ ፈተና የሆነበት ሁነት ከሆነም ሰነባብቷል። በሸዋ ቀጠና ዛሬም ትንቅንቁ ቀጥሏል። የአፋር ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦርና አስቻለው ደሴ ክፍለ ጦሮች በዛሬው ዕለት ከጧቱ 12 ሰዓት ጀምሮ ይህ ዜና እስከተጠናቀረበት ሰዓት ድረስ በመዘዞ የለን ዙሪያና ተሬ በተባሉ ቦታዎች ላይ ከባድ ፍጥጫና አውደ ውጊያ ውስጥ ሲሆኑ ሰሞኑን የአፋር ሸዋ ጠቅላይ ግዛት እዝን ለማጥቃት ከብዙ ትላልቅ ከተሞች ከፍተኛ ቁጥር ያለው ሰራዊቱን ያስገባው አገዛዙ ከፍተኛ ኪሳራ እየደረሰበት ይገኛል። የአገዛዙን የአየር ወለድ ክፍለ ጦሮች በሸዋ ተራሮች ቀብረው ያስቀሩት የሸዋ ፈርጦች ዛሬም በመራቤቴ በቀወት ወረዳና እንደዚሁም በየለን ዙሪያ በከባድ ትንቅንቅ ላይ ይገኛል። አድማጭ ተመልካቾቻችን ዝርዝር አውደ ውጊያ መረጃውን በቀጣይ የዜና ጎጃችን ይዘን የምንቀርብ ይሆናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አብዮቱን እየጠበቅን ነው። ሁሉም አመራር የመዝመት ግዴታ አለበት። ይህንን የተናገሩት የኦሮሚያ መስተዳድር ሽመልስ አብዲሳ ናቸው። አቶ ሽመልስ በናዝሬት ከተማ በተካሄደ አንድ የክልሉ የዞን አመራሮች ስብሰባ ላይ ከካድሬዎቹ በኩል ለተነሳባቸው ምሬት አዘል ጥያቄ በሰጡት ምላሽ ላይ የተካተተው ኃይለ ቃል የኦህዴድ ካድሬዎችንም ሳያስደነግጥ አልቀረም። የጸጥታ ሁኔታና የምርጫ ዝግጅትን በተመለከተ በተጠራው መድረክ ላይ ሀገራዊ የጸጥታ ሁኔታው መገምገሙን የሚጠቁሙት ምንጮች የጦርነትን ገፈት የሚያውቁት የወለጋ ካድሬዎች የኦሮሞ ልጅ በጦርነት እያለቀ ነው፣ በትግራዩ ጦርነት፣ አሁን ደግሞ በአማራ በእኛ ውስጥ በቀጠለው ግጭት በአመዛኙ የሚያልቁት የእኛ ልጆች ናቸው። ጦርነቱ ከልማት ብቻ ሳይሆን ከህይወት መዝገብም የኦሮሞን ልጆች እያጠፋ ነውና መፍትሄ ለምን አይፈለግም በሚል ለቀረበው ጥያቄ ሽመልስ በኃይለ ቃል የታጀበ ምላሽ መስጠታቸው ተሰምተዋል። አብዮቱን እየጠበቅን ነው ያሉት ርዕሰ መስተዳድሩ እየተዋጋን ያለነው ቴክኖሎጂን ይዘን ነው። ጦርነቱ ወደ ማለቅ ምዕራፍ ላይ ደርሷል። በሁለቱም ጦርነት አብዮቱን ጠብቀናል። በብዙ መስዋዕትነት የመጣውን ስልጣን ለመጠበቅ አመራሩን ቢሆን ይዘምታል ሲሉ ካድሬዎቻቸውን ማስደንገጣቸው ተሰምተዋል። ጠቅላይ ሚኒስትራችን የዘመቱት አብዮቱን ለመጠበቅ ነበር። አሁን ያለው አመራርም ይህም የማድረግ ግዴታ አለበት ያሉት ሽመልስ ጦርነት መፍትሄ መሆኑን ለካድሬዎቹ በስፋት ሲያስረዱ ተሰምተዋል። ከስብሰባው ተሳታፊዎች የተገኘው መረጃ እንደሚያሳየው በክልሉ ምርጫ ለማካሄድ አመች ናቸው ተብለው በአረንጓዴ ዞን ከተለዩት ቦታዎች ይልቅ በአመዛኙ የስጋት ቀጠና ሆነው በቀይና ቢጫ የተለዩ ቀጠናዎች ይበዛሉ። በተለይም በጃል መሮ የሚመራው የኦነግ ታጣቂ ኃይል የነጻነት ጮራና ዘመቻ ሺህ ግንባር ሲሉ በሰየሙት ውጊያ ወደ መሀል ሸዋ እግር መትከል የቻሉበት ሁኔታ የጦርነት እሳት እምብዛም ላልጎበኘው የኦህዴድ ካድሬ ፈተና እንደሆነበት መረጃዎች ያሳያሉ። ካድሬዎቹም ጦርነት ይብቃ፣ የሰላም አማራጭ ይፈለግ ሲሉ ቢጠይቁም አለቃቸው የፖሊሲ ለውጥ ለማድረግ ፈቃደኛ አለመሆናቸውን አብዮቱን እየጠበቅን ነው የሚል ምላሽ በመስጠት እንዳረጋገጡላቸው ነው ከአፈትላኪ መረጃው መረዳት የተቻለው። ኦህዴድ ብልጽግና የ4 ኪሎ ቤተ መንግስትን ከተቆጣጠረ ወዲህ ባለፉት 7 ዓመታት በትንሹ በ3 ክልሎች
መደበኛ ጦርነት፣ 3 ክልሎች ደግሞ የሽምቅ ውጊያዎች ተካሂዶባቸዋል። በመደበኛ ጦርነት ደረጃ ትግራይ፣ አማራና አፋር ጦርነት የተካሄደባቸው ክልሎች ሲሆኑ በአማራ መስተዳደር ከቀጠለው መደበኛ ጦርነት በተጨማሪ በኦሮሚያ በከፍተኛ መጠን፣ በቤንሻንጉልና አፋር መለስተኛ የሽምቅ ውጊያዎች በመካሄድ ላይ ናቸው። ድንበር ተሻጋሪ የሽብር እንቅስቃሴዎችም ሽመልስ እመራዋለሁ በሚሉት ክልል በተለይም አርሲና ባሌ በተከታታይ ይስተዋላል። በሶማሌ ኦጋዴን በማንኛውም ሰዓት ኦብነግ የትጥቅ ትግል ዳግም ሊያቀጣጥል ይችላል። በጋምቤላ የፖሊስ ኮሚሽነር የሚገደልበት፣ የጸጥታ መዋቅሩ የጋራ ስምሪት የማይወስድበት፣ በከተማ ምሽግ ይዞ እርስ በርስ የሚዋጋበት እውነታ ተፈጥሯል። አፋርና ሶማሌ ክልል በጎረቤት ሀገር የታገዘ ውጊያ እስከ ማድረግ የደረሱበት ሁኔታ የተፈጠረው እነ ሽመልስ አብዮቱን እየተከላከልን ነው በሚሉት የጦርነት ምዕራፍ ውስጥ ነው። በፌዴራልም ሆነ በክልሎች የጸጥታ መዋቅር ውስጥ የብሔር ሽኩቻ፣ አውራጃንና ሃይማኖትን ማዕከል ያደረጉ ንቅናቄዎችና የውስጥ አደረጃጀቶች በሰፉባት ኢትዮጵያ በኦህዴድ ሹመኞች የሚጠበቀው አብዮት የኢትዮጵያ መፍረስ ሳይሆን እንዳልቀረ ከጦርነት ፖሊሲያቸውና ከሂደቶቹ መረዳት ይቻላል የሚለው አስተያየት የጉዳዩ ተከታታዮች እምነት ነው። በወታደራዊ ኩብለላ በመፍረስ ላይ ያለው ክፍለ ጦር ወታደራዊ ካምፑን ቀየረ። ባለፈው ወር ብቻ ከ185 በላይ አባላቱን በወታደራዊ ኩብለላ ያጣው 35ኛ ክፍለ ጦር ወታደራዊ ካምፑን ከአምባሰል ወደ መርሳ ቀይሮ በአዲስ ኃይል መተካቱ ተሰምተዋል። በሌላ በኩል በወታደራዊ ጠቀሜታዋ ወሳኝ የሆነችውን ተኩለሽ ለመያዝ የዘመተው መከላከያ እቅዱ መክሸፉ ታውቋል። በወሎ ቤት አማራ በዘመቻ አደማሊና ከዚያም ወዲህ በተካሄዱ ተከታታይ አውደ ውጊያዎች በወታደራዊ ጠቀሜታቸው ወሳኝ የተባሉ ገዢ ቦታዎችን ያጣው የአገዛዙ መከላከያ ሰራዊት ወታደራዊ ቦታዎችን መልሶ ለመያዝ በከባድ መሳሪያ የታገዘ ዘመቻ ቢከፍትም በፋኖ ኃይሎች መልሶ ማጥቃት በመክሸፍ ላይ ነው። ከሰሞኑ በቆቦ ግንባር ከሆርማት ወደ ተኩለሽ በተከታታይ የከባድ መሳሪያና ቻይና ሰራሽ የመድፍ ድብደባ በመፈጸም ወሳኝ ወታደራዊ ቦታዋን ለመያዝ እግረኛ ጦር ያንቀሳቀሰው መከላከያ ሰራዊት በፋኖ ኃይሎች መልሶ ማጥቃት እቅዱ ከሽፎ ወታደራዊ ኪሳራ ማስተናገዱን የሚገልጹ ወታደራዊ መረጃዎች ከዚያው ከግንባር ወጥተዋል። ከሆርማትና ከአይናማ የመድፍ ሽፋን በመስጠት ወደ ተኩለሽ እግረኛ ያንቀሳቀሰው የአገዛዙ ጦር በዋ በተባለ ቦታ በተደረገ ውጊያ ወታደራዊ ሽንፈትና ኪሳራ አስተናግዶ ወደ መጣበት መመለሱን የግንባር ምንጮች አረጋግጠዋል። ፋኖ በመልሶ ማጥቃት እስከ ካራኤላና ቆቦ ከተሞች ዋናው አስፓልት ድረስ በተደረገ ውጊያ ድል ሲቀናው፣ መከላከያ ደግሞ በከፍተኛ ዝግጅት ተኩለሽን ለመያዝ ያደረገው ሙከራ አልተሳካም የሚለው የግንባር መረጃ የአፋብሃ ምኒልክ ዕዝ ነው። በሌላ በኩል በአምባሰል ቀጠና በከፍተኛ ሁኔታ ከግዳጅ ቀጠና እየጠፉና እየኮበለሉ ያስቸገሩት የሰሜን ምስራቅ ዕዝ 801ኛ ኮር የ35ኛ ክፍለ ጦር በሌላ አዲስ ኃይል ተተክቶ ከቦታው ተነስቶ ወደ መርሳ ካምፕ መግባቱ ተሰምተዋል። ክፍለ ጦሩ እዚህ ውሳኔ ላይ የደረሰው ባለፈው ወር ብቻ ከ185 አባላት በላይ ከግዳጅ ቀጠና መውጣታቸው ነው። የፋኖ ኃይሎች ከመደበኛና የደፈጣ ውጊያ ጎን ለጎን ስቦ ማስከዳት በሚለው የትግል ስልታቸው የአገዛዙን ጦር በማስኮብለል ውጤታማ መሆናቸውም በመረጃው ላይ ተመላክተዋል። በወታደራዊ ኩብለላና ወታደራዊ ክህደት የተናጠው ክፍለ ጦሩ በሁለት መልክ አባላቱ እንዳጣ ታውቋል። አንደኛ፣ ወታደሮቹ የተሰለፉበት ዓላማ የአገዛዙን ስልጣን ከማስጠበቅ ያለፈ ትርጉም ሲያጡ ወዳልታወቀ ስፍራ መጥፋታቸው ነው። ሁለተኛ፣ የፋኖን ትግል ዓላማ በመደገፍ ወደው መቀላቀላቸው በመረጃው ላይ ተመላክተዋል። ደብረ ጽዮን የፕሪቶሪያውን ስምምነት እንድፈርም በደብዳቤ ያጣድፈኝ ነበር። ካልተፈረመ አለቀልኝ ይለኝ ነበር። ሌላም መልእክት ተከታትሎ ይልክልኝ ነበር። በስምምነቱ ሂደት ላይ የአብይ አህመድ ሚና ከፍተኛ ነው። አብይ የሰላም ሻምፒዮን ነው። በጉዳዩ ላይ የአልጀዚራው ቆይታዬ የውይይት ማዕበል ከፍተዋል። ይህንን ያሉት የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ናቸው። ጌታቸው ከቀናት ዝምታ በኋላ ዳግም ወደ መድረኩ ተመልሰዋል። ኋላ ቀር ሲሉ የሚያረክሷቸውን የቀድሞ ጓዳቸው ደብረ ጽዮን ገብረ ሚካኤልን አጣጥለው የአሁን አለቃቸው አብይ አህመድን ደግሞ አድንቀው ብቻ ሳይሆን በጄኖሳይደር መክሰሳቸውንም ትተው የሰላም ሰው አድርገው አቅርበዋቸዋል። ይህም ጌታቸው ራሳቸውን በእንግሊዝኛ ገድለው በእንግሊዝኛ መቅበራቸውን ያሳያል ተብሏል። የአልጀዚራው አነጋጋሪ የእንግሊዝኛ ቃለ ምልልስን በተመለከተ በዚ አፍሪካን ሪፖርት ላይ በእንግሊዝኛ ባስነበቡት ጽሑፍ ላይ ሌላ አነጋጋሪ ጉዳዮችን ያነሱት አቶ ጌታቸው የአልጀዚራው ቃለ ምልልስን ተከትሎ የተንጸባረቁ አስተያየቶች በኢትዮጵያ ውስጥ ያለው ችግር ጥልቅ መሆኑን ያሳያል ሲሉ ምላሽ ሰጥተዋል።
አለቃቸው አብይ አህመድን ጄኖሳይደር ሲሉ ቆይተው በመጨረሻም የሰላም ሰው በማድረግ ለሰላም ስምምነቱ ቁልፍ ሚና የተጫወተ የሰላም ሻምፒዮን ሲሉ አሞካሽተውታል። የቀድሞ ጓዳቸው የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልን ደግሞ በደብዳቤ ያጣድፈኝ ነበር በሚል አውድ ገልጸዋቸዋል። ጌታቸው ከአልጀዚራ ጋር የነበራቸውን ቃለ ምልልስ መነሻ አድርገው ባሰፈሩት በዚህ አነጋጋሪ ጽሑፍ የአልጀዚራው ቆይታዬ የውይይት ማዕበልን የከፈተ ነው ብለውታል። ቃለ ምልልሴን ተመርኩዘው ደጋፊዎቼና ተቺዎቼ የሰጡት አስተያየት በንግግሬ ድምጸት ላይ ያተኮረ ነው። ተቺዎቼ በጦርነት ወቅት የተጠቀምክባቸውን ቃላት አሁን አልተጠቀምክም ይላሉ። እኔ ደግሞ ይህንን ያደረግኩት ሰላምን መፈክር ሳይሆን የተግባር ጉዳይ ማድረግ ስለፈለግኩ ነው የሚል ምላሽ ሰጥተዋል። ፕሪቶሪያ ጦርነቱን አስቆመ፣ ፖለቲካው የመጣውን ሰላም እያደፈረሰ ነው በሚል አርዕስት ስር ባስነበቡት ጽሑፍ ላይ በርካታ ጉዳዮችን አንስተው የተነተኑት ጌታቸው ያለፈው ጦርነት ጠባሳ እጅግ የበዛ ሐዘን፣ ቁጣና ያልተቋጩ ጉዳዮችን ጥሎ ስላለፈ ማንኛውም ህዝባዊ ውይይት ያለፈን ሐዘን መቀስቀስ አይቀርም፣ ማሳያውም በአልጀዚራ ያደረጉት ቆይታ ነው በማለት ትንተናቸውን ይቀጥላሉ። በኢትዮጵያ ውስጥና ለኢትዮጵያውያን ስለ ኢትዮጵያ ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ቃለ ምልልሱ ማዕበል አስነስቷል ያሉት ጌታቸው ከፊሉ ምላሽ የሚጠበቅ ከፊሉ ምላሽ ደግሞ አጋላጭ ነበር ብለውታል። አክለውም ጮክ ብለው ይደመጡ የነበሩት ክርክሮች እኔ ስላልሁት ነገር ሳይሆን የተለያዩ ቡድኖች የፕሪቶሪያው ስምምነት ምን እንዲሆንላቸው እንደሚፈልጉ የሚያሳዩ ነበር ሲሉ ጽሑፋቸውን ይቀጥላሉ። ጌታቸው በዚህ አያቆሙም። ከቃለ መጠይቁ በኋላ ባሉት ቀናት ደጋፊዎቼም ተቃዋሚዎቼም ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥተውታል ሲሉ ራሳቸውን ለመከላከል ሞክረዋል። ተቃዋሚዎቼ በጦርነት ጊዜ ከምናገራቸው ንግግሮቼ መውጣቴን በማስታወስ ከሃዲ አድርገውኛል ያሉት የአብይ አህመድ አማካሪ ሰላምን እንደ መፈክር ሳይሆን ለህዝቤ እንዳለብኝ ግዴታ ስለምቆጥረው ከሃዲ የሚሉኝን አካላት በበኩሌ አልሰማቸውም ብለዋል። በሌላ በኩል ስምምነቱ ይፈረማል ተብሎ በሚጠበቅበት በኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያክል አደገኛ እንደሆነ የሚገልጽ ሌላ መልእክት ላከልኝ የሚሉት ጌታቸው መልእክቱን እንዲህ ተርከውታል። የደብረ ጽዮን መልእክትም ሰላም አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬ መፈረም ከቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔዎቻችንን ዛሬ ማታ ወስነን ትግበራ እንጀምራለን የሚል ነው ሲሉ ጌታቸው በጽሁፋቸው ላይ ያወሳሉ። ጌታቸው በዚህ ጽሁፋቸው አክለውም የወልቃይትና ራያ ጉዳይን በተመለከተ እንዲህ ይላሉ። በ11ኛው ሰዓት የፌዴራል ልኡካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በወልቃይትና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክሮ ነበር። ይህ አንቀጽ ተቀባይነት አልነበረውም። ከድርድሩ እንድንወጣ የሚያስገድድ ነበር። ያ ቃል በስምምነቱ ውስጥ ቢቀጥል ኑሮ ንግግሩ የመክሸፍ እድሉ ሰፊ ነበር። ስምምነቱ የዳነው በአመቻቾች ጣልቃ ገብነት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና በአብይ አህመድ ወሳኝነት ነበር። አብይ ስምምነቱን ማዳናቸው ለአንዳንድ ትርክት ባይመችም እውነታው ይህ ነው ሲሉ የብልጽግናውን አለቃ የሰላም ሻምፒዮን አድርገው አቅርቧቸዋል። ጌታቸው አዲሱ የትግራይ ወኪል ስምረትም የህወሓት ወራሽ እንዲሆን በቀየሱት ስትራቴጂ የብልጽግናውን አለቃ ተክለ ስብዕና በመገንባት የሚፈልጉትን ለማግኘት እንቅልፍ አልባ ሌሊቶችን በማሳለፍ ላይ እንደሆኑ የሚጠቁሙት ለሰውየው የቀረቡ ግለሰቦች እነ ወልቃይትን በዚህ የትግል መንገድ አስመልሳለሁ የሚል ስሌት እንዳላቸው ይጠቁማሉ። ይህ በእንዲህ እንዳለም ህወሓት በተከዜ ቀጠና አዲስ ጊዜያዊ ወታደራዊ ካምፕ ማቋቋሙ ተሰምተዋል። በሌላ በኩል በዚያው ቀጠና የሚገኙ ታጣቂዎችን እያስወጣ ነው። ተከዜን አሻግሮ ወደ ትግራይ እያንቀሳቀሰ መሆኑም አነጋጋሪ መረጃ ሆኗል። ከዚህ ጎን ለጎን የመግለጫ ጦርነቱ ተጠናክሮ እንደቀጠለ ነው። ህወሓት በጠለምት ተከዜ ቀጠና በአንድ በኩል ታጣቂዎቹን እያስወጣ ነው የሚሉት የአካባቢው ምንጮች ቁጥራቸው 434 የሚሆኑ ታጣቂዎቹን በሁለት አቅጣጫ በደብረ አባይና በአባጉና በኩል ተከዜን አሻግሮ ወደ ትግራይ አንቀሳቅሷል። በሌላ በኩል አዲስ ጊዜያዊ ወታደራዊ ካምፕ አቋቁሞ ታጣቂዎቹን እያስገባ መሆኑ እኒህ የአካባቢው ወታደራዊ ምንጮች ጠቁመዋል። ከሰሞኑ ሀጎስ መስፍን የተባለው ሰው ለመከላከያ እጅ ከመስጠቱ ጋር የተያዘ ይሁን አይሁን የታወቀ ነገር ባይኖርም እስካሁን 434 የሚሆኑ ታጣቂዎቹን በሁለት አቅጣጫ በደብረ አባይና በአምባጉና በኩል ተከዜን አሻግሮ ማስወጣቱ ታውቋል። ከ2016 ጀምሮ ከተፈናቃይ ጋር ትጥቅ በማስያዝ ከሀጎስ ታጣቂ ጋር ሲንቀሳቀሱና በአካባቢው ጥቃት ሲያደርሱ የነበሩት እነዚህ ታጣቂዎች ሲወጡ ከዋልድባ እስከ አርማደጋ ድረስ የህወሓት ታጣቂዎች ከመንቀሳቀሳቸውም በላይ እዚያው ተከዜ ዳር አዲስ ጊዜያዊ ወታደራዊ የጦር ካምፕ ማቋቋማቸውን በወታደራዊ መረጃው ላይ ተመላክተዋል። ህወሓት በበኩሉ አዲስ በወጣው መግለጫ የፌዴራል መንግስት በቅርቡ እየወሰዳቸው ያሉ እርምጃዎች
በትግራይ ላይ ከፍተኛ ኢኮኖሚያዊና ሰብአዊ መዘዞችን እያስከተሉ መሆኑን በመግለጽ ከቦ ሊጨርሰን ነው ሲሉ ክሱን አሰምተዋል። ፌዴራል በትግራይ ያቋረጠው በጀት የመንግስት ሰራተኞች ደሞዝ አለመከፈል፣ እንደ ጤና፣ ትምህርት፣ የውሃ አቅርቦትና የመሳሰሉ የህዝብ አገልግሎቶች መስተጓጎል ምክንያት ሆኗል ሲል በመግለጫው ከሷል። ከዚህ በተጨማሪም ኢፈርት ጋር ግንኙነት ያላቸውን ኩባንያዎች ያላንዳች የህግ ሂደት የባንክ ሂሳባቸውን አግዷል ሲል ክሱን ቀጥሏል። እነዚህ እርምጃዎች የኩባንያዎቹን ስራ ሙሉ በሙሉ እንዲታገዱና በ10 ሺዎች የሚቆጠሩ ሰራተኞች ደሞዛቸውን እንዳያገኙ በማድረግ በርካታ ቤተሰብና ማህበረሰብን ለከፋ የኢኮኖሚ ችግር ዳርጓል ሲል የከሰሰው ህወሓት ይህም ዓላማው ትግራይን የባሰ ቀውስ ውስጥ መክተት ነው ሲል ወንጅሏል። በ10 ሺዎች የሚቆጠሩ ሰራተኞች ደሞዛቸውን እንዳያገኙ በማድረግ ሲል የከሰሰው ህወሓት አሁንም በ10 ሺዎች የሚቆጠሩ ታጣቂዎችን አደራጅቶ ስልጠና በመስጠት በየጊዜው በማስመረቅ ላይ ግን እንደቀጠለ ነው። የኢፈርት ገንዘብ ለደሞዝ ብቻ ሳይሆን ድርጅቱ መክት ሲል ለሚጠራው ዘመቻ እንደሚውል የሶስተኛ ወገን የደህንነት ክትትል መረጃዎች ያሳያሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር